እንዴ አዎ ያው ልጅ እኮ ነው አይደል? እሺ ግን ኪራስ የት ሄዶ ነው? አላውቅም። ብቻ ግን እሳት ጎርሶ ነው የወጣው። እሳተ ጎመራ ቤት አስቀምጦ እንዴት አይለብስም? ቁርስስ በልቶ? አልበላም፣ እራትም አልበላም። እኔ ምግቡን እሰራለሁ እትዬ ብቻ ነው የምትበላው። ለማንኛውም የእህትሽ ልጅ እግዚአብሔር ይማርል። ሰላም እንዴት ቆያችሁልኝ? ውድ የጽናት ድራማ ተከታታዮች ክፍል 42 እንደተለቀቀ ቶሎ እንዲደርሳችሁ ሁላችሁም ይሄን ቻናል ሰብስክራይብ እያደረጋችሁ ቪዲዮንም ላይክ እያደረጋችሁ ኮሜንት ላይ ገብታችሁ ክፍል 42 እያላችሁ መጠበቃችሁ እንዳረሱ። ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል። በቃ ለማንኛውም እኔ ቤት ሄጄ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ እጄ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉት አስጨንቂያችኋለሽ? አባ ብቻኝነት እንደማለት ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ እጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ እጄ ልክፈትላቸው? እኔ ራሴ እጄ ከፍትላቸዋለሁ። በዚህ ጨለማ እንድትወድቂብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ? ቢኖርሽስ አንቺና መሬት እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። ለኔ ድሽ ብርዱ ላይ ታስቆማቸው። ግቡ። ይሄን ይመስላል እንግዲህ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አሪፍ ነው። እሺ ሱፐር። እሺ ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር አንዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንም ማኛም መሰከረን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለም። እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልክ ነው ያቅም ይውድ። ፍቅር ረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሃኒ የተገናኘነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በርጋ ቁማ ትሳደባለች። እኔ ደግሞ እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ሃኒዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸው። ከዛማ በሩ ጋር ቆሜ ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል።
በቃ ለማንኛውም እኔ ቤት ሂጅ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ ሂጅ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉ ታስጨንቂያችኋለሽ? አባ እኔ ብቻዬነት እንደምወድ ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ ሂጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ ሂጄ ልክፈትላቸው? አይ እኔ ራሴ ሂጄ ከፍትላቸዋለሁ። በዚህ ጨለማ እንድትወድቂብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ? ቢኖርሽስ አንቺና መሬቱ እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። በእኔ ድርሽ ብርዱ ላይ ታስቆማቸው። ግቡ። ይህን ይመስላል እንግዲህ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አሪፍ ነው። እሺ ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር ሀኒዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንማ እኛም መሰከርን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅህ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለም። እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልኩ ነው አያውቅም። እኔ ውድ ፍቅር እረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሀኒ የተገናኘነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በርጋ ቁማ ትሳደባለች። እኔ ደግሞ እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ሀኒዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። ይሄ አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ? ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸዋ። ከዛማ በሩ ጋር ቆሜ ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል። በቃ ለማንኛውም እኔ ቤት ሂጅ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ ሂጅ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉ ታስጨንቂያችኋለሽ? አባ እኔ ብቻዬነት እንደምወድ ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ ሂጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ ሂጄ ልክፈትላቸው? አይ እኔ ራሴ ሂጄ ከፍትላቸዋለሁ። በዚህ ጨለማ እንድትወድቂብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ?
ቢኖርሽስ አንቺና መሬቱ እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። በእኔ ድርሽ ብርዱ ላይ ታስቆማቸው። ግቡ። ይህን ይመስላል እንግዲህ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አሪፍ ነው። እሺ ጽናት ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር ሀኒዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንማ እኛም መሰከርን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለም። እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልኩ ነው አያውቅም። የኔ ውድ ፍቅር እረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሀኒ የተገናኘ ነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በር ጋ ቁማ ትሳደባለች። እኔ ደግሞ እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ሀኒዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። ይሄ አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ? ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸዋ። ከዛማ በሩ ጋር ቆሜ ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል። በቃ ለማንኛውም እኔ ቤት ሂጅ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ ሂጅ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉት አስጨንቂያችኋለሽ? አባ እኔ ብቻዬነት እንደምወድ ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ ሂጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ ሂጄ ልክፈትላቸው? እኔ ራሴ ሂጄ ከፍትላቸዋለሁ። በዚህ ጨለማ እንድትወድቂብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ? ቢኖርሽስ አንቺና መሬቱ እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። በእኔ ድርሽ ብርዱ ላይ ታስቆማቸው። ግቡ። ይህን ይመስላል እንግዲህ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አሪፍ ነው። እሺ
ጽናት ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር ሀኒዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንማ እኛም መሰከርን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅህ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለን። እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልክ ነው አያውቅም። የኔ ውድ ፍቅር እረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሀኒ የተገናኘ ነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በር ጋ ቁማ ትሳደባለች። እኔ ደግሞ እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን የተናገርኩት። ሀኒዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። ይሄ አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ? ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸዋ። ከዛማ በሩ ጋር ቆሜ ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል። በቃ ለማንኛውም ነው ቤት ሂጅ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ ሂጅ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉ ታስጨንቂያችኋለሽ? አባ እኔ ብቻዬነት እንደማልወድ ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ ሄጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ ሄጄ ልክፈትላቸው? እኔ ራሴ ሄጄ እከፍትላቸዋለሁ። በዚህ ጨለማ እንድትወድቅብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ? ቢኖርሽስ? አንቺና መሬቱ እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። በእኔ ድርሽ ብርዱ ላይ አታስቆማቸው። ግቡ። ይህን ይመስላል እንግዲህ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አሪፍ ብሏል። እሺ ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር ሀኒዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንማ እኛም መሰከርን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅህ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለን።
እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልኩ ነው አያውቅም የኔ ውድ። ፍቅር እረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሀኒ የተገናኘነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በርጋ ቁማ ትሳደባለች። እኔ ደግሞ እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ሀኒዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። ይሄ አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ? ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸዋ። ከዛማ በሩ ጋር ቆሜ ወይ ረስቶት ይሆናል። አይ በፍጹም ሊረሳው አይችልም። ምናልባት ሌላ ነገር አስቦ ሊሆን ይችላል። እንደዛም ሊሆን ይችላል። በቃ ለማንኛውም እኔ ቤት ሂጅ ሻወር ምናምን ነገር ወስጄ ልተኛ። እንዴ እዚያ አትወስድም እንዴ? አይ ልሂድ። ለማንኛውም ኪራ ከመጣ ይደውልልኝ አለው። እሺ በቃ ቻው። በቃ ቻው። አባቴ በቃ ሂጅ ልጥራችሁ አይደል? ፍቅር ቆይ ግን ለምን ካልፈለጉ ታስጨንቂያችኋለሽ? አባ እኔ ብቻዬነት እንደማልወድ ታውቃለህ። እሱ እኮ ይገባኛል፣ ግን ደግሞ ሰውን የግድ ቤቴን ሁሉኝ ብሎ ማስገደድም እኮ ጥሩ አይደለም። እንዴ ካልመጡማ ነገና የራሴ ሄጄ ነው። ይኸው ዛቻሽን ሳጨርሽ ይመጡልሽ። እሺ አሁን ትሄዳለህ ወይስ ሄጄ ልክፈትላቸው? እኔ ራሴ ሄጄ እከፍትላቸዋለሁ። በዚህ ጨለማ እንድትወድቅብኝ አልፈልግም። ምን ማለት ነው? እኔ የለኝም እንዴ? ቢኖርሽስ? አንቺና መሬቱ እኮ ያላችሁን ፍቅርና መዋደድ በሚገባ ቃለሁ። በእኔ ድርሽ ብርዱ ላይ ታስቆማቸው። ግቡ። ይህን ይመስላል እንግዲህ። አንደና መጣችሁ። እንኳን ደህና ቆየሽ። አሪፍ ነው። እሺ ሱፐር። ጽናት የሉም እንዴ? እንዴት ነበር ራቱ? ተመቻችሁ? በጣም ቆንጆ ነበር ሀኒዬ። ያው ሚስቴ እኮ በሚገባ ባለሙያ ነች። እንዴ እሱንማ እኛም መሰከርን እኮ። እንዴ ያንተ ሚስት ባለሙያ አይደለችም? እኔ እኮ አላገባሁም። እኔም እጅህ ላይ ቀለበት ሳጣ እኮ ጠርጥሬያለሁ። አስተዋይ ነህ። እና ቆይ አንተና ጽናት ባልና ሚስት አይደላችሁ? አዎ አይደለም። እንዴ እኔ እኮ መስላችሁኝ ነበር። ሲጀመር ያንቺ ጥርጣሬ እኮ ልኩ ነው አያውቅም የኔ ውድ። ፍቅር እረፍ እንጂ እንግዳ ፊትማ አታዋርደኝ። ፍቅራችሁ ደስ ይላል። ለዚች ጎራዳ ስንት መስዋዕትነት እንደከፈልኩ ልነግርህ አልችልም። እና በመከራ ነው ያገኘሃት? አዎ ሁለታችንም ተፈትነናል። ይገርምሻል፣ እኔና ሀኒ የተገናኘነው መስሪያ ቤት ነው። አንድ ላይ ነበር የምትሰሩት? አዎ እሱ የቤተሰቦቹን ድርጅት ነበር የሚያስተዳድረው፣ እኔ ደግሞ እዛ ተቀጠርኩ። ከዛማ አንድ ቀን አረፈደችና በሩ ተዘጋባት። እሷ ደግሞ በርጋ ቁማ ትሳደባለች። እኔ ደግሞ
እንዳጋጣሚ መኪና እያሳጠብኩ ነበር። እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ሀንዬ ግን በጣም ደፋር ነሽ። እንዴዚ እውነቴን እኮ ነው የምልሽ። አሰሪ እኮ ለሰራተኛ ያስብ፣ ገንዘብ ስለከፈለ ብቻ ዝም ብሎ መጫወቻ ነው የሚያደርግሽ። ይሄ አባባል ግን ለኔ አይሆንማ። እሱማ አይሆንም። እንዴት ይሆናል ፍቅር? እሺ ከዛስ ታሪካችሁን ቀጥሉታ። በትረካ መልኩ እንንገራቸዋ። ከዛማ በሩ ጋር ቆሜ